በሀገራችን የሙዚቃ ታሪክ የአንድ ቤተሰብ አባላት የሆኑና በጋራ ካሴት በማሳተም ከሚታወቁት የኪነት ሰዎች ውስጥ አምስቱ እርጎዬዎች ቀዳሚዎች ነበሩ። ብርቱካን ዱባለ፣ የሽመቤት ዱባለ፣ ንጋቱ ዱባለ፣ ኢየሩሳሌም ዱባለና እናና ዱባለ የተባሉት እነዚህ ድምፃውያን የእናታቸውን ስም በመጠቀም አምስቱ እርጎዬዎች በሚል መጠሪያ ሁለት የዘፈን ካሴቶችን ለሙዚቃ አፍቃሪያን ያበረክቱ ድምፃውያን ነበሩ። ያንን ወርቃማ የሀገራችንን የሙዚቃ ዘመን ካደመቁልንና ስራዎቻቸው ዘመንን ተሻግረው ዛሬም ድረስ በፍቅር ከሚደመጥላቸው ከነዚህ የአንድ ቤተሰብ አባላት የሆኑ የሀገራችን ድምፃውያን መካከል አንዷ የሆነችውን አንጋፋዋን ድምፃዊት የሽመቤት ዱባለን ዛሬ ልናነሳት ወደድን። ምን አይነት ታምረኛ ድምጽ ነው! ታምም ያለው እያለች የምታሳምም፣ ደክም ያለው እያለች የምታደክም፣ ኧረ ምን ጉድ ናት ይሏታል አድናቂዎቿ። ሙዚቃዎቿን ከሚወዱላትና በድንቅ ያዘፋፈን ጥበቧ አብዝተው ከሚያደንቋት ዘመነኞቿ መካከል በቁጥር በርከት ያሉት ስራዎቿ ዘመንን የሚሻገሩና ትውልድን የሚያስተሳስሩ መሆናቸውን ይናገራሉ። ተሰምታ የማትጠገብ ድምጿ አረጋ ያለ እንጉርጉሯ ስሜት የሚገዛ ናፍቆትን ናፍቃ ስሜትን ኖራው የምታዜም የነፍስ አንጎራጓሪ ናት ይሏታል። በአንድ ወቅት ጠቅላይ ሚኒስትሩ በድምጿ ውበት ተማርከው ቤተ መንግሥት ድረስ እየተመላለሰች እንድትዘፍን ፍቃድ የሰጧት ምርጥ ድምፃዊት ናት። እጅግ ማራኪ በሆነው ተስረቅራቂ ውብ ድምጿ የምታዜማቸው ዘፈኖች ቀልብን የሚገዙ ስሜትን የሚያሸንፉ ፍቅርንም ይሁን ጥላቻን፣ ሐዘንና ደስታን፣ ቁጣና ተግሳጽን በልኬታቸው የሚነግሩ ማህበራዊ ውጣ ውረዶችን በኪነት ቋንቋ የሚገልጹ ናቸው። የሽመቤት ዱባለ ለዘመን ተጋሪዎቿ አንድ የዘመን ትውስታን የፈጠረች ድምፃዊት ነች። በበርካታ አድማጮች ልብ ውስጥ የማትጠፋ በትዝታቸው ማህደር ላይ የታተመች የዘመናቸው ማስታወሻ ናት። የሽመቤት በጆሮ የሚንቆረቆር ውብ ድምጽ ባለቤት ነች። ሙት ልብ የሚያነቃ ዜመኛ ቋንቋ፣ ለመንፈስ የሚደርስ የጆሮ ድግስ፣ በናፍቆት እስር የሚያንተከትክ፣ በትዝታ አክናፍ ዘመን አስጋሪ፣ በምናብ ፈረስ የሚያስጋልብ፣ ፍቅር፣ ትዝታን፣ ናፍቆትና ቁጭትን በልኩ የሚገልጽ ስሜተ ሙሉ ዜማ ባለቤት ናት። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በድምጿ ውበት ተማርከው ቤተ መንግሥት ውስጥ በሚዘጋጁ ፕሮግራሞች ላይ የተገኘች እንድትዘፍን ፈቃድ ሰጥተዋታል። ይህንንም እውነት በአንድ ወቅት ከሰይፉ ፋንታሁን ጋር በነበራት ቆይታ በአንደበቷ ተናግረዋለች። የአባይ ዳርዬ ምን ይላል መንገዱ ትዝ አለኝ የዋልክበት እንደው ልቤን እንዳማረኝ ይቅር ፍቅር ያለ ሰው አያቀባብርም የሚሉ ዘፈኖቿ እጅግ ተወዳጅ ስራዎቿ ናቸው። በተለይ በ1982 ዓመተ ምህረት ከኬኔዲ መንገሻ ጋር በህብረት ያወጡት ካሴት እጅግ የተሳካ ስራ ነበር። የሽመቤት በኢትዮጵያ ሙዚቃ ላይ ትልቅ አሻራ ያሳረፈች ታላቅ ድምፃዊ ናት። ድምፃዊት የሽመቤት ትዝ አለኝ የተሰኘውን የመጀመሪያ አልበሟን ለአሳታሚው በ4,000 ብር ከሸጠች በኋላ ስራው የተዋጣለት በመሆኑ በሙዚቃ ማህበሩ ጠያቂነት አሳታሚው 10,000 ብር
እንዲጨምርላት ተደርጓል። የሽመቤት በሁለት ድምፃውያን በሚሰሩ የቅብብል ስራዎች እጅግ የተዋጣላቸው ከሚባሉት መካከልም የምትጠቀስ ነች። ዛሬም ድረስ በትዝታቸው ዘመን ከሚያሻግሩን ድንቅ የጥንድ ድምፃውያን ስራዎች መካከል ከኬኔዲ መንገሻ ጋር በቅብብል የሰሯቸው ሙዚቃዎች ግንባር ቀደም ተጠቃሽ ናቸው። ከእነዚህ የጋራ ስራዎቻቸው መካከል በ1982 ዓመተ ምህረት ላይ በግጥምና ዜማ ደራሲው ጸጋዬ ደቦጭ ተከትቦ በአበበ ብርሃኔ ዜማ ተውቦ በነጋሪት ሙዚቃ ቤት አሳታሚነት ለሕዝብ የበቃው መጣሁኝ በዝና የተሰኘው ድንቅ ዜማ ይጠቀሳል። መጣሁኝ በዝና ከ20 ዓመታት የአሜሪካ ኑሮ በኋላ ወደ ሀገሯ የተመለሰችው የሽመቤት ወደ ሙዚቃው ዓለም ተመልሳ ካሴት ለማሳተም እየሰራች ትገኛለች። ድምፃዊ ቴዎድሮስ ካሳሁን በግጥምና ዜማ ስራ የተሳተፈበት ይህንኑ አዲስ አልበሟን በቅርቡ ለአድማጭ እንደምታበቃም ተናግራለች።